ምንድነው ሜሪ? በጣም የታደርስ መስልሽ በሰላም ነው? እባክህ ቅድም የሰማውን ነገር ለግርማ እንዳትነግር። ታማሚ እናት አለች። ይሄን ነገር ግርማ አወቀ ማለት ከዚህ ያባረኛል። ተባረርኩ ማለት ደግሞ እናቴን አይደለም ላሳክም ቀርቶ የዕለት ጉርሷን ራሱ ማግኘት አልችልም። ይቅርታ ነው። ከዚህ በላይ እዚህ እንድትቆይ አልፈልግም። እንድትመጣም አልፈልግም። ግን ለምን አልታወቅንማ? እስኪ ወንድ ከሆነች እኔ ፈትበልሽ ከግድግዳ ጋር ለማጋጫት አሁን የት ነች? ክፍሏ ነች ያለችው? ምንም ደሃቦን ደግሞ እንደዚህ ዝቅ አድርጎ እንደየኝ አልፈልግም። እኔ ግን አንዳንዴ ጭራሽ የስጋ ልጁ የሆንኩ አይነት ስሜት አይሰማኝም። የደም ዝምድና ያለን ሁላ አይመስለኝም። ቆይ ምን ለማለት እየሞከርሽ ነው? ልክ የዛኔ አገኘው ብሎ ሰፍ ሲል እኛ ደግሞ ወጥመዳችን ውስጥ እንከተዋለን። ምን አይነት ወጥመድ? ነግለ ድርጅት መመጠን ሰው አይደለም። ይሄ ደግሞ ምን ማለት ነው ልጄ? ጎበዝ ሰራተኛ እንደሆንክ ተማምኜብሃል እንዴ? ስራ የቀጠርኩ? ሁሉም እኮ ከናቱ ወደ አልተማረም። ሁሉም ሰርቶ ነው የለመደው እኮ። በል እንደዚህ አይባልም። እሺ ጎበዝ ሰራተኛ ነህ፣ ተማመንብሃለሁ። እሺ ልጄ። እውነት ነው። ስራውን መልመድ አያቅተኝም። አሰራሩ ምንም ከምንማረው ጋር አይገናኝም። እንደተረዳሁት ከሆነ ስራው በጣም ቀላል ነው። እና ታዲያ ሌላ ምንድነው የሚያስጨንቀህ ልጄ? እኔ ባልነው ኖሮ እኮ የተማረ ሰው ለመቅጠር ታወዳድሩ ነበር። ወረቀት ያለው ፋይል ያለው ዲግሪ ያለው። እኔ ግን ምንም የለኝም። ይኸውልህ ቅዱስ፣ እኔ እናንተ ትላንትና በደንብ ያወራን ይመስለኛል። ከናሆም ጋር ያወራችሁ ይመስለኛል አይደለም እንዴ? አዎ ልክ ነው። ከናሆም ጋርም በደንብ አውርተንበታል። በቃ አርፈህ ስራህን ስራ። ማንም ምንም ቢል ዞር ብለህ እንዳሰማው። እውነት አንተ ታምንብኛለህ? በሚገባ ስለተማመንኩብህ መሰለኝ መስሪያ ቤቴ ውስጥ ይቀጠርኩ። ደግሞ የአባትህም ነፍስ በሰላም እንድታርፍ የምታደርገው አንተ ስትሰራ ነው። እሺ አንተ ካመንከብኝ ችግር የለውም። በቅርቡ ስራዬን ጀምሬ አንተ እንደምፈልገው አይነት ሰራተኛ ሆኜ ያሳይሃለሁ። እሺ ግን ይኸውልህ አንተ የናሆም ጓደኛ መሆንህን ማንም ሰው አያውቅም። ግን ለምን አቶ ግርማ? ናሆም እኮ እዚህ መምጣቱ አይቀርም። እዚህ ሲመጣ ሰላም ሳይለኝ ሊሄድ ነው። ሁሉም ሰው የሚያውቀው አንተ የጓደኛ ልጅ መሆንን ብቻ ነው። ደግሞ ሁሉም ሰው የናሆም ጓደኛ መሆንን ካወቀ መልካም አይሆንም። ብቻ ልጄ ከደረጃው ዝቅ ያለው ሰው ጋር ጓደኝነት እንዳለው እንዲያውቁ አልፈልግም። ደግሞ እንደተመረቀ ይሄኛውን ድርጅት የሚያስተዳድረው እሱ ነው። ደግሞ ለአንተ ቅድሚያ እንደሰጠህ እንዲያስቡ አልፈልግም። ትረዳኛለህ አይደለም እንዴ ልጄ? በሚገባ ተረድቻለሁ አቶ ግርማ። እንዳልከኝ አደርጋለሁ። ታዲያ ይህንን እንዳልኩ ናሆምም ራሱ ማወቅ የለበትም። እሺ ከፈቀድክልኝ ግን እህቴ ከትምህርት ቤት ስትመጣ እንዳታጣኝ ልሂድ። ከነገ ጀምሮ ግን በጧት እገባለሁ። ሰራተኞቹ በሚወጡበት ሰዓት እኩል አብሬ እወጣለሁ። ኧረ የሚያሳስብህ አይደለም ልጄ፣ እኛ እኮ ቤተሰብ ነን። እሺ አመሰግናለሁ። ፋይሉን አስቀምጬ እወጣለሁ። ወይናሆ አንተ ወርደህ እኔን ታዋርደኛለህ? አንተ እኮ ከዚህ ልጅ ጋር ጓደኛ ባትሆን እግሩ ስር ወድቄ አልለማመጥ ነበር። አባቴ ለኔ አንድም ቀን ትክክለኛ አባት ሆኖልኝ ያውቃል። ምን አልከኝ? ይቅርታ በጣም እሺ። ቅድማቼ ከአባትሽ ጋር በፍቅርና በደስታ ስተወሩ ሳይ በጣም ቀን ነው። አባቴ ለአንድም ደቂቃ እንደዚህ አውርቶኝ ያውቃል። ምን አለበት አባቴ እንዳንቺ አባት ቢሆንልኝ። ቢዚ ሆኖ ይሆናል እኮ። ደግሞ በጣም ብዙ ድርጅቶች እንዳሏችሁ ሰምቻለሁ። አዎ ልክ ነሽ። አባቴ በጣም ብዙ ገንዘብ አለው ማለት ይሄ እሱ ገንዘብ ማለት ያንተ ገንዘብ አይደል እንዴ? እኔ ከሱ ምንም ነገር አልፈልግም። ደግሞ ማላም ነው ከየት ያምጣው እንዴት ያምጣው ለፍቶ ያምጣው ሰው ገሎ ያምጣው ምንም አቆ ነገር የለም።
ቃልዬ ደህና ነሽ? ምንድን ነው የሆንሽው? ፈጣሪ ሆይ፣ ኧረ ቃልዬ ነገር በይ። አይዞህ ደህና ነኝ። አንዳንዴ እንደዚህ ይሆናለሁ። እሺ ብዙ አትጨነቅ። ለሁሉም ነገር አመሰግናለሁ። ግን እኔ ላጋራ የምችለው ምንም አይነት ችግር የለብኝም። እሺ ንገሪኝ ብዬ አላስገድድሽም። እኔ የምፈልገው የአንቺን ደስታ ብቻ ነው። አውቃለሁ አታምኚኝም፣ ግን ለአንቺ ያለኝ ፍቅር ከልቤ የመነጨ ነው። ልቤ ራሱ ያለ አንቺ አይመጣም። እሺ ጊዜ ስጠኝ እባክህ። አሁን ላይ መልስ ለመስጠት ዝግጁ አይደለሁም። በኋላ ማየው መልስ ሰጥቼ መጸጸት አልፈልግም። የፈለግሽውን ያክል ጊዜ ውሰጂ። እኔ አንቺን ስጠብቅ አመታት እንኳን ቢያልፉ እጠብቅሻለሁ። ስለተረዳኸኝ በጣም አመሰግናለሁ። እሺ በይ ተነሽ። ለምንድን ነው የምነሳው? የት ልንሄድ ነው? ልክ እንደ ልጅነታችን እንጫወታለን፣ እንቦርቃለን። በእርግጥ እኔ በልጅነቴ ተጫውቼ አላውቅም። ለምን? ታውቂያለሽ፣ የሀብታም ልጅና የባለስልጣን ልጅ ብዙ ጨዋታ አያውቁም። እኔ ትምህርት ቤት ስሄድ ልጆች አኩኩሉ፣ ድብብቆች ሲጫወቱ ከሌላ ፕላኔት የመጣ ያክል ነበር የሚሰማኝ። ግን እናቴ አንድ ቀን አስገድዳኝ የመንግስት ትምህርት ያስገብታኝ ነበረ። ግን እኔ ዛኔ በጣም መግባባት ጀመርኩኝ። ያኔ ነው ህይወትን የተረዳኋት። ይገርማል በጣም። በሹፌር ስትመላለሰኝ እንደዚህ አይነት ሰው አትመስለኝም ነበር። ጉረኛ፣ ሁሉንም ነገር በገንዘብ መግዛት የምትችል የሚመስል አይነት ሰው ነበር የምትመስለኝ። ነበርኩ። እንደነገርኩሽ እናቴ ናት ሰው ያደረገችኝ። በጣም ነው የምወዳት፣ ደግሞ በጣም ነው የምናፍቀኝ። ግን አንቺን ሳይሽ አይኖች ውስጥ እሷን ነው ማየው። እሷም እንዳንቺ ጭንቀቷን በውስጧ ነው የምትይዘው፣ እየመማት እንዳላመማት። በቃ ልክ እንዳንቺ ናት። አሁን አባትሽ ላንቺ እንደሚሆነው እናቴም ልክ እንደዛው ሀዘኔ ሀዘኗ፣ ደስታዬ ደስታዋ። በቃ በአጠቃላይ እናቴ ልዩ ናት። በህይወት ኖር አባቃት በጣም ደስ ይለኝ ነበር። ግን ደግሞ ፈጣሪ የሚወደው ነው የሚወስደው። ታውቂያለሽ፣ ብዙ መኖር ትችል ነበር፣ ግን አባቴ በጣም አሰቃይቷታል። አባቴ ዛሬ ግን ለቅዱስ ስራ ስለሰጠው ደስ ብሎኝ ነበረ። ይቅር ብዬውም ነበረ፣ ግን ያለፈው ነገር መርሳት አልቻልኩም። አንዳንድ ህመሞች ከአእምሯችን ልናወጣቸው አንችልም። በጣም ከባድ ነው። ምናልባት እስከ ዕለተ ሞታችን የሚከተሉ ይሆናል። እና ቅዱሴ ውሎ እንዴት ነበር? ድርጅቱና ስራውን ለመልመድ ምን ያክል ጊዜ የሚወስድብ ይመስላል? በቅርቡ ለምደው የምችል ይመስለኛል። ቅዱሴ በጣም የከፋ ትመስላለህ። ቆይ ምን ባረግ ነው ከዚህ ሀዘን ላስወጣ የምችለው? አውቃለሁ በጣም የሚወዱትን ሰው ማጣት ይከብዳል። ታውቃለህ ነው፣ ቅድም ከስራ ስመለስ የሰፈር ሰዎች ሲንኳሾኩ ነበር። አባቱ ሞቶ እሱ ግን ለቅሶ አልተቀመጠም እያሉኝ ነበረ። እኛንም ለቅሶ እንዳንደርስ አደረገን። አባቱን አይመስልም እያሉኝ ነበር። ቅዱሴ ሰው ሁሉ ያወራል፣ ሰው ማውራቱን አያቆምም። አንተ ምን አይነት ችግር ውስጥ እያሳለፍኩ እንደሆነ ማንም የሚረዳ ሰው የለም። ማልቀስ እየፈለግ ሳታለቅስ፣ ሰው ሊያጽናና ሲሞክር እምቢ እያልክ፣ ይህንን ሁሉ የምታደርገው ለእህትህ ነው። ማንም ጀግና ሰው አሁን እያሳለፍክ ያለውን ሰዓት ማሳለፍ አይችልም። ህመምን ደብቀ ህመምን በውስጥ ይዘ ማንም ሊያደርገው አይችልም። አዎ ለትንሿ ብዬ ነው እኔማ። አሁን ላይ ግን ሳስበው የተሳሳትኩ መሰለኝ። ያኔ እናታችን ስትሞት ሁሉም ሰዎች ከአባዬ ከጎኑ ነበሩ። አሁን ግን እሱ የለም። የሆነ ነገር ቢኖር ሀዘንም ደስታም ቢኖር ከጎናችን የሚሆን አይመስለኝም ከዚህ በኋላ። አታስብ። ለምን ይህንን ሁሉ ነገር እንዳረከው አንድ ቀን ይገባቸዋል። ምንም ነገር እንዳታስብ። ይረዱኛል ብዬ ተስፋ አድርጋለሁ። እና ስራ እንዴት ነበረ? እስኪ ምን እንዳሳለፍክ ንገረኝ። ጥሩ ነበር። ስራውንም በመጠኑም ቢሆንም እየለመድኩት ይመስለኛል። ልጅቷ ግን በስመ አብ ወሬኛ ነች። ስለሚመለከታትም ስለማይመለከታትም ነገር ነው ዝም ብላ የምትለፈልፈው። ማናት እሷ? ማን ነበር ያሉት? አዎ ሜሮን። ዝም ብላ ነው የምትለፈልፈው። ብታውቃት ግን ምርጧ ልጅ ናት። ድርጅት ውስጥ ካሉ ምርጧ እሷ ናት። ሳታስበው የሆነ ሰዓት ትወዳታለህ። ወይ አላውቅም። ዝም ማለት የማትችል ከሆነ በጣም ከባድ ነው። እኔ ዝም የማትል የማውቀው ሰው ናርዶስን ነበር። ለካ ከእሷም ይባሳል። ተው ብቻ ተቀራርባችሁ በዚህ ንግግር የምትጸጸትበት ቀን ይመጣል። አይ መቼም አልጸጸትም። አሁን ስራዬን መስራትና ገንዘብ ማግኘት ብቻ ነው የምፈልገው። የትንሿን ፍላጎት ማሟላት አለብኝ። አባታችን እናታችን ስለሌለች ምንም ነገር እንዳይጎልብን ሁሉንም ነገር ሲያሟላልን ነበር የነበረው። አሁን የትንሿ ፍላጎት በጣም ብዙ ስለሆነ ስራዬን ብሰራ ይሻለኛል። እኔም ግን አግዛለሁ። ከየት ታመጣለህ? እናቴ ያወረሰችኝ ቤትና ገንዘብ አለ። ትምህርቴ ስጨርስ የግል ስራ ስለምከፍት ለሱ ብላ ነው የሰጠችኝ። ይሄንን አባዬ እንኳን አያውቅም። ገንዘቡንም እስካሁን ምንም አልነካሁትም። ታውቃለህ፣ ስለ እናትህ ከምትነግረኝ አንጻር አባትህ አይገባት። እውነትህን ነው። እንደ እናቴ አይነት መልአክ፣ እንደ አባቴ አይነት ተወው። ግን ብቻ እሱ ግን አሁን እየተለወጠ ይመስለኛል። እንግዲህ እሱን የምታውቀው አንተ ነህ። በፊት በነበረው ጸባዩ የምታውቀው አንተ ነህ። በእርግጥ አባትህ ሌሎች ቢዝነሶች ስለሚያንቀሳቀስ
ድርጅቱን ለአንተ ኃላፊነት ሊሰጥ ይፈልጋል። እሱ ይፈልጋል፣ እኔ ግን አልፈልግም። የአባቴ ድርጅት ስለሆነ ብቻ ያለ አቅሜና ያለ ችሎታዬ አንድ ትልቅ ድርጅት ማስተዳደር አልችልም። ናው አንድ ነገር ላስቸግርህ? ቅዱሴ እኔ እና አንተ እኮ ወንድማማቾች ነን። የምትፈልገውን ነገር በቀጥታ ጠይቀኝ፣ እዘዘኝ። እሺ ያው ግን እንደማትስማማ ስላወቅኩ ነው ይሄን ያልኩ። እንደማልስማማ ካወቅ በቃ ተዋት፣ ጠይቀኝ። ግን እባክህ ለእኔ ስትል ተስማማ። በጓደኝነታችን ይዣሃለሁ። ወይ ቅዱሴ በቃ ተናገር፣ ምንድን ነው? ድርጅታችን ላይ ስትመጣ የኔ የቅርብ ጓደኛ እንደሆንክ የድርጅታችን ሰራተኞች እንዲያውቁ አልፈልግም። እሺ? እንዴ ቆይ ለምን? በቃ ሰዎቹ የአባትህ ጓደኛ ልጅ እንደሆንክ ነው የሚያውቁት። እዛ የተቀጠርኩት ምንም አይነት ሙያ ሳይኖረኝ ነው። የአባትህ ጓደኛ ልጅ ስለሆንኩኝ ብቻ ነው የተቀጠርኩት ብለው ነው የሚያስቡት። በእርግጥ ግን ደግሞ ልክ ናቸው። የአንተ አባት ባይሆን ኖሮ ማንም ሰው ሊቀጥረኝ አይችልም ነበር፣ ለዛም ያለ ምንም መረጃ። ቆይ ለምንድን ነው አንተ የማያሳስብ ነገር የሚያሳስብህ? ያውሩ፣ ከዛ ሌላ ርዕስ ሲያገኙ ያንተን ጉዳይ ይረሱታል። እባክህ ናሆም ተረዳኝ። እኔ አንድ ሳምንት ርዕስ መሆን አልፈልግም። ደግሞም እነሱ ለአንተ ያላቸው አመለካከት እንዲቀየር አልፈልግም። ሰራተኞቹ ይወዱኛል። እዛ ስሄድ ከሰራተኞች ጋር የማሳልፈው ጊዜ ነው ደስ የሚለኝ አላልከኝም ነበር? እሱማ ልክ ነው፣ ግን አሁን ከምናወራ ነገር ጋር ርዕሱ የሚገናኝ አይመስለኝም። እነሱ የሚወዱህ ሀብታም ድሃ ሳትል ለማንም ስለማታደላ ነው። ግን ደግሞ ሌሎች ሀብታም አይደለህም። እኔ አንተ ጓደኛ ስለሆንኩኝ እዛ መስሪያ ቤት እንደተቀጠርኩ ካወቁ አንተን ይጠሉሃል። ቅዱሴ እኔ ምንም ነገር ማስመሰል አልወድም። ይሄን ደግሞ አንተም ታውቃለህ። አንተ ጓደኛ ብቻ ሳትሆን ወንድሜም ነህ። የሚቀበለው ሰው ሊቀበል ይችላል፣ ማይቀበለው ግን የራሱ መብት ነው። ታዲያ ለእኔ ሳታስብልኝም? ከድርጅቱ ስንወጣ እኮ ጓደኝነታችን ይቀጥላል። ግን ደግሞ እዛ ስንሆን እኔ ድርጅቱ ሰራተኛ፣ አንተ ደግሞ ያለቃዬ ልጅ እንደሆንክ ይቀጥላል። ወይ ቅዱሴ አንተን የሚያስደስትህ ከሆነ እሺ በቃ እሺ። የኔ ማረፊያ ናሁም ጠርቼ ስላወራሁት ተናደርሽብኝ እንዴ? አይ የኔ ውድ አባት አልተናደድኩብህም። ደግሞ ሶስታችንም በጣም ደስተኞች ነበር። የነበረብንን ክፍተት እርስ በራሳችን የሞላ ይመስለኛል። ልክ ነሽ። ከልቤ ፈገግ ካልኩኝ ቆይቻለሁ። ዛሬ አንቺ ፈገግ ስትይልኝ ደስ አለኝ። ሁልጊዜ እንደዚህ ፈገግ ብትይልኝ ምን ያህል ደስ ባለኝ ኖሮ። አይ የኔ ውድ አባት ህይወት ሁሌ ደስተኛ እንድንሆን እኮ አትፈቅድልንም። ደግሞ ሁሌ ደስተኛ የምንሆን ቢሆን እኮ የዛሬ ደስታችን ብርቅ አይሆንብንም ነበር። አባዬ እኔ እኮ መፈተኔን አጠላው። አንተም ስታሳድገኝ በብዙ መከራና ስቃይ የመጣ ደስታ መቼም ሊጠፋ የማይችል እንደሆነ ነገርን ያሳደገኝ። ግን ፈጣሪ እንደዚህ በማልችለው ነገር ባይፈትነኝ ደስ ይለኝ ነበር። ግን ደግሞ የኔ ልጅ ነጋችንን መምረጥ አንችልም። ከደቂቃዎች በኋላ ምን ሊፈጠር እንደሚችል አናውቅም። ጥሩ ነገር ከመረጥሽ ነገሽ ጥሩ ነገር ይሆናል። መጥፎ ነገር ከመረጥሽ ነገሽ መጥፎ ነገር ይሆናል። ልክ አሁን አንቺ እንዳረግሽው ሁሉ። እኔ? አዎ አንቺ የኔ ልጅ ዝም ብለሽ ኑሪ እያልኩሽ አይደለም። አንቺም እንደዛ ብለሽ እሺ አትይኝም። ነገር ግን ወደ ኋላ እንድትጎተሽብኝ አልፈልግም። ጠንካራ ልጅ ነሽ። በዚህ በጥንካሬሽ የሚጓደኛዬን ገዳይ እንደምታስይዥልኝ እርግጠኛ ነኝ። ቅዱስን ባየሽው ቁጥር የሚሰማሽ ስሜት መጥፎ ከሆነ ስሜትሽን መቆጣጠር አለብሽ። አዎ አባዬ በጣም ብዙ ጊዜ ልነግረው ሞክርና ግን ገዳዩ አቅራቢያችን ቢሆንስ? እኔ እንዳየሁት ካወቀ ደግሞ ወንጀሉን ለመደበቅ ሲል እኔንም ቤተሰቦቼንም እንዳይጠፋ እንፈራለሁ። ልክ ነሽ። ሰውየው እንዳየሽው ካወቀ እኔንም አንቺንም ይገለናል። አንድ ቀን ህግ ፊት ታቀርቢዋለሽ። ቅዱስን ስታገኙ የጥፋተኝነት ስሜት የሚሰማሽ ከሆነ እርጂው። እህቱንም ቤት እያመጣሽ አንዳንድ ቀን አጫውችለት። አንድ ቀን እውነቱ ሲወጣ ይኮራብሻል። ተስፋ አደርጋለሁ የኔ ውድ አባት። እና ደግሞ አንተ አትጨነቅ። እንዳልከኝ እኔ ራሴን አረጋግቼ በራሴ ዘጋሁትን በር ሁሉ ከፍተዋለሁ። እሺ ኩራቴ ነሽ። ሁልጊዜ እንደዚህ ደስተኛ ሆኜልሽ የመኖሬ ተስፋ አንቺ ነሽ የኔ ልጅ። ቅዱሴ ብታይ እንደ ህፃን የወረቅ ነው። ሁለታችንን በጣም ደስተኛ ነበር። ከዛ ፈገግታዋን ደስታዋን ሳይ ከዚህ በፊት ካፈቀርኳት በላይ አፈቀርኳት። በቃ ጨርቄ ልጥል ነው። አረ ተረጋጋ ናሆም። የሚገርም ነው። ይሄ ፍቅር የተባለ ነገር ለካ የሰው ማንነት ይለውጣል። ይኸውልህ ቅዱሴ ይዞ ካላየ አታውቀውም። ደግሞ አንድ ቀን ወንድሜ እርዳኝ ምን ልበላት እንደምትለኝ እርግጠኛ ነኝ። ስታይ ለሱ ጊዜ ያለኝ ይመስላል።
ፍቅር ለስራ ፈቶችና ጭንቀት ለሌለባቸው ሰዎች ብቻ ነው። እና እኔ ስራ ፈት ነኝ ማለት ነው? ደግሞ ምንም ያስጨንቀኝ ነገር የለም? በል ይሄን ያልክበትን ቀን እንዳትረሳው። ናሆሜ፣ የአባቴ ገዳይን ካልተገኘ መረጋጋት አልችልም። ፖሊሶቹን ለጠየቃቸው ምናልባት አዲስ ነገር አግኝቶ ከሆነ? ጠይቄያቸው ነበር፣ ነገር ግን ምንም ነገር አላሉኝም። የተገደለበት ጥይት እንኳን አልተመዘገበም። ገዳዮቹ አስበውና ጠንቅቀው ነው ያደረጉት። በዛ ላይ የተገኘበት ቦታ አይደለም የተገደለው አባቴ ማለት እና ገለው ነው ወደዛ ያመጡት እያልከኝ ነው? አባቴ ሞቶ እንኳን አላረፈም ነበር፣ ሲያንገላቱት ነበር። ናሆሜ፣ ምን ቢያረጋቸው ነው ግን የገደሉት? እርግጠኛ ነኝ ናሆሜ፣ ገዳዮቹ ምንም ስለ አባትነት አያውቁ። ስለ አባትነት ቢያውቁ ኖሮ አባዬ ከመሞቱ በፊት ስለኛ ስለሚጠይቃቸው ይምሩት ነበር። ወይ ቅዱሴ፣ ገዳዮች እኮ ልብ የላቸው። ምንም መውደድም ሆነ ፍቅር አልፈጠረባቸው። ቢዘገይም አባትህን ማን እንደገደለው ማውቃችን አይቀርም። ደግሞ ፈጣሪ ተአምር መስራት አያቅተው። እውነት ነው። ለእኔ ባይሆን እንኳን ምንም ለማታውቀው ለትንሿ ይሰጣት ነበር። ይቅርታ ናሆሜ፣ ከማውቀ ጨዋታ አንስቼ እንድታዘን አደረኩ አይደል? ተዋ ቅዱሴ፣ አታስከፋኝ። ሀዘን እኮ ሀዘኔ ነው። የአንተ አባት ማለት ለእኔም ጥሩ አባት ነበረ። በአንተ አባት መቅናቴ ሳያንስ በቃልዬ አባትም አሁን መቅናት ጀምሬያለሁ። ልክ ነህ። አባቱ አራዳ ናቸው እንጂ እኮ ምንም ለማያውቁት ሰው እኮ ልጅን አደራ አይሰጥ። የቃልዬ አባት በጣም ምርጥ አባት ነው። ስለ ፍቅር ከሱ በላይ የተረዳኝ ሰው የለም። ምን እንዳለኝ ታውቃለህ? ፍቅር መቼና እንዴት እንደሚደርፍ አታውቅም። ፍቅር መርዝ ነው፣ መድኃኒት የለውም። አዎ ልክ ነው። ፍቅር ህመም ነው፣ መዳን አይቻልም። ቆይ እሺ፣ የቃል ኪዳንስ ሀሳብ ምንድን ነው? ለአንተ ፍላጎት አላት ማለቴ? ታፈቅራለች? አይኖቿ ውስጥ ፍቅር አይቻለሁ፣ ግን የሆነ የሚያስፈራት ነገር አለ። ደጋግሜ በጠይቃት ልትነግረኝ ፍቃደኛ አይደለችም። የሚያስጨንቃን ነገር? ባለፈውም እዚህ የመጣች ሰዓት እኮ የሚያስጨንቃን ነገር እንዳለ እየነገርከኝ ነበር። አዎ፣ አባቷ ስለ ጭንቀቷ በደንብ ነው የሚያውቀው። ብጠይቀው ሊነግረኝ አልቻለም። ከዛ እሷንም እንዳልጠይቃት ቃል አስገብቶኛል። ከቃልዬ ጋር በመሀል ስናወራ ሲያዞራት ለምን እንደምትጨነቅ ጠይቂያት ነበር፣ ግን ልትነግረኝ ፍቃደኛ አይደለችም። ዛሬም በር ዘግተው እየተንሾካሾኩ ነው። ከስራ መጣ ሮጦ እሷ ጋር ነው። ቆይ እኛስ ቤተሰቦቹ አይደለንም? ጊዜ አያስፈልገንም? እኔን ተይው እንዲሁ ላንቺ እንኳን እንዴ የሱ ልጅ ችግር አያልቅምና እኛ መከራችንን ማየት አለብን እንዴ? እማዬ ግን እንደዚህ እየተጨነቀች እየታመመች ያለችው እርግዝና ይሆን እንዴ? ቅድም አንድ ፊልም እያየው ነበርና ካራክተሯ እርጉዝ ነበረች እና አንዳንድ ምልክቶቿን ሳይ ከቃል ኪዳን ጋር ይመሳሰላል። እውነትሽን ነው? ቆይ ይሄን እንዴት ማስተዋል አልቻልኩም? ምን አይነት ደደብ ነኝ? አይ እማዬ፣ አንቺማ ደደብ አይደለሽ። እንደውም እሷን አደደበው። በር ዘግታ ስለተቀመጠች ብቻ መደበቅ የምችል ይመስላታል እንዴ? አይ ይሄማ አይሆንም። እንኳን ይሄን ቤት አይደለም ያንን ፋርማሲ ብዙ ለፍቼበታለሁ። እንኳን ለምትወለዱ ዲቃላ አይደለም ለሷ ራሱ 5 ሳንቲም አይገባትም። ቆይ እማዬ፣ ፋርማሲውና ቤቱ በማን ስም ያለው? ባንቺ ነው ባባዬ ነው? ፋርማሲው ንግድ ፍቃዱ በአባትሽ ስለሆነ በሱ ስም ነው። ቤቱ ግን በእኔ ስም ነው። እንደዛ ከሆነ ታዲያ ለምን በእኔ ስም አታዞሪው? ወደ እኔ ስም ካዞርሽ እኮ ቃል ኪዳን ምንም ልታገኝ አትችልም። ወደ እኔ እንደዞረ ደግሞ እኔና አንቺ ካላወራን ማንም ሊያውቅ አይችልም። መጀመሪያ ይችን ዲቃላ ላርቅ እናስብበታለሁ። እንዴ እሷን ከዚህ ቤት እንዴት ማራቅ እንዳለብኝ ሳስብ ጭራሽ ሌላ ዲቃላ። ጉድ እኮ ነው ባካችሁ። ቆይ አባዬ እንደዚህ ስታዋርደው እንዴት ዝም ብሎ ይቀመጣል? እስከ መቼስ ነው ከኛ ሊደብቁት ያሰቡት? ታውቂያለሽ እማዬ፣ ይሄን ስህተት የሰራሁት እኔ ብሆን ኖሮ አንድ ቀን አያሳድረኝም፣ አውጥቶ ነበር የሚጥለኝ። ምን እንደማደርግ ነው ያውቃለሁ። ይቺ ልጅ አውጥቼ ነው የምጥላት። መቼም ልጅን አትንኪብኝ አይልም። ለነገሩ እኔ ከሱ ጋር ምን አዳረቀኝ? እኔም አድርገውን አውቃለሁ። ምን ልታደርጊ ነው? እሱን አብረን የምናየው ይሆናል። አበዛችሁ በጣም ጭራሽ ሌላ እሷ መከሬና ሳይቻ ሳድጌ ጭራሽ ሌላ። እሺ የኔ ልጅ ከናሆም ጋር የነበረሽ ሁሉ እንዴት ነበር? ደስ ይል ነበር አባዬ። አልዋሽም፣ ናሆምን የወደድኩት ልክ እሱ እንዳለው በመጀመሪያ ቀን ነበር። ግን በጣም ከመፍራቴና ከመደናገጥ የተነሳ ከዛ በኋላ ሸሸሁት እና ደግሞ ናርዶስ ናሆም ፍቅረኛው እንደሆነ ስትነግረኝ ያበለጥ ሸሸሁት። ምንድን ነው ያልሽው? ናርዶስ ናት ከናሆም ጋር የፍቅር ግንኙነት ያላት? አላውቅም፣ ግን እንደሚመስለኝ ናርዶስ ከናሆም እንድርቅላት የሰራችው ድራማ ነው።
ምክንያቱም ለናኦሚዳ እኔ ከብዙ ወንዶች ጋር እንደምወጣና ተራማሽ እንደሆንኩ ነግረዋለች። እኮ አንቺ የኔ ልጅ ነሽ ወንድም የምታተራምሽው? ቆይ ምን አይነት ውሸት ነው? ተው አባዬ፣ ይሄ የለመድኩት ነገር ነው። ደግሞ እኔ ምንም አላዘንኩም፣ ምክንያቱም እኔ ራሴን ጠንቅቄ ማቅሴት ነኝ። ስለኔ ማንም ተነስቶ ምንም ነገር ቢል አላዝንም። አይ ይሄ ከልክ ያለፈ ክስ ነው። ሁለታችሁም የምወዳችሁ ልጆቼ ናችሁ። የውጭ ሰው እስከሚታዘባችሁ እንዴት እንደዚህ ይሆናል? ቢያንስ አንቺ ስታጠፊ እሷ መሸፈን ነበረባት። ልክና አባዬ አትናደድ። እኔ ስለናውም ስለጠየቀኝ እስከዛሬ ያልተቀራረብንበትን ምክንያት ላይ ነገርኩ። ዛሬ ግን ከናውም ጋር ያለን ደስታ ሳይ ልቤን መከተል እንዳለብኝ ተሰማኝ። እና ምን ተፈጠረ? አወራችሁበት? አባዬ ማፍቀሬን ባልክድም ግን ትንሽ ተረጋግቼ ማሰብ አለብኝ። በተለይ አሁን ባለውበት ሁኔታ ምንም ነገር መወሰን አልችልም። ቅድም እንዳልከው ተረጋግቼ ማሰብ ከቻልኩ እሱም ለሚጠይቀኝ ጥያቄ ትክክለኛው መልስ መስጠት እችላለሁ። አዎ የኔ ልጅ፣ አንቺ በጣም አስተዋይ ልጅ ነሽ። የሚወድሽ እንኳን አጠገብሽ ቁጭ ብሎ ወደ ዋለው ሰንሽ የነገሽን ታስቢያለሽ። እውነት ነው የኔ ወድ አባት። ነገ ላይ መጥቼ እኔ ያለቀስኩኝ አንተንም ላስለቅስ አልፈልግም። የኔ ወድ፣ ፍቅር ውስጥ ከሆንሽ ሁሉ ጊዜ ደስታ አለ ማለት አይደለም። ከዚህ በፊት ናርዶስ በመሃላችሁ እንደገባች ሁሉ አሁንም ወደፊት በመሃላችሁ የሚገባ ይኖራል። እኔን አሁን ተቀበልኩት ማለት የሱ አባት አንቺን ሊቀበልሽ ይችላል ማለት አይደለም። ጥሩ ስነ ምግባር እንደሌለው ልጁ ራሱ ነግሮኛል። ምንም ነገር ሊፈጠር እንደሚችል አምነሽ ጠንክረሽ ግቢበት። ፍቅር ያለ ፈተና አይሆንም። ይገባኛል አባዬ። አይገባሽም ልጄ፣ የፍቅር ነገር ምንም አይገባሽም ስላላወቅሽው። ከወደድሽው ግን ግቢና ታገይበት። ያለበለዚያ ግን እንደኔ ጎዶል ሆነሽ ትቀሪያለሽ። ግን አባዬ ምንም ማድረግ አትችልም ነበር። እናቴ በበጣሽ ወረቀት ማንን እንደመረጠች ጽፋልህ ሄዳለች። ቢሆንም ተሳስቻለሁ። በስሜት ተገፍቼ ትግስት ከማግባቴ በፊት እናትሽን ፈልጌ እኔን እንደምጠላይ ማወቅ ነበረብኝ። ስህተት ነው የሰራሁት የኔ ልጅ። የኔ ውድ አባት አንተ አትጨነቅ እሺ? አንተ ሽፍታ እንዴ! ቤት በኩል ገብተህ ነው? አላየሁህም እኮ። ብዙ አልቆየሁም። ልብሴ ስለቆሸሸ ሻወር ለመውሰድ ተሻኩዬ ነው የወጣሁት። ደግሞ ላብላብ እያልኩ ላገኘሽ አልፈለኩም። ምንም ቢሆን ለእኔ ልዩ ነህ። አንተ ወጥ ያለሽ ብለህ ትጸየፈኛለህ እንዴ? ምንድነው ከአንዲት ተራ ሰራተኛ ጋር እንደዚህ መሳሳት? ለራስህ ክብር የለህም እንዴ? አባዬ አባዬ ምን ንገረኝ። ለራስህ ወርደህ ሁሌ ታዋርደኛለህ። ተሸውጃለሁ አባዬ። አንተ ለታስተለኛ ምኜ ነበረ። የተቀየርክ መስሎኝ ነበረ። ለሰው ክብር አለው ተሰባውነት ተሰማው ብዬ አስቤ ነበረ። ግን አንተ ያው ነህ፣ ምንም አትለወጥም። አልገባኝም። አንድ ተራ ሰራተኛ አቀፍክ ስላልኩ ነው እንደዚህ የሚያደርግህ? አንተ ሰራተኛ የምትላት ሴት እናቴ ናት። ብቻ የመው ጊዜ አጠገቤ ብቻ ነበረች። አንተ ዛኔን ዞር በለም አላየኝም። እናቴ ስታርፍ ከጎኔ የሆነ የምታጽናናኝ እሷ ብቻ ነበረች። እሺ በተለኛ አቀባሬ ባንረኳን ነበረ። አንተ ግን መቼም የሰው ዋጋ አይገባህም። እባክህ የኔ ውድ እስቲ ተረጋጋ። እኔ እኮ አልከፋኝም። አንቺ አፍሽን ዝጊ። እንዲያውም ከዚህ በኋላ እዚህ መኖሪያ ቤት ውስጥ ላይሽ አልፈልግም። አንተ እሷን ማየት ካልፈለግ ከዚህ ቤት መውጣት ትችላለህ። እናቴ ይሄን ቤት አውርሳኝ ነው የሞተችው። መች ነው የድሃ ሰው ፍቅር የሚገባ? መች ነው ለሰው ክብር የሚኖር? አንተ ለሰው ንቀት አለ። እሺ መቼም አትለወጥም አንተ። አቶ ግርማ ትናንት መነሻ እንዴት ነበርክ? መነሻን በፍጹም እንዳረሳ። መነሻን ስለረሳ ነው ድሆችን የናከው። በፍጹም መነሻ እንዳረሳሽ አንተ እንዳትሞክረው። ድሮ በየቀኑ የምትመታው ልጅ አይደለሁም። እሺ አሁን አድጌያለሁ፣ ትልቅ ሰው ሆኛለሁ። ምንም ልታደርገኝ አትችልም። አባትህን እንደዚህ በማድረግህ
ትከፍላለህ። ምን ልታደርግ ነው? ሰዎችን ልከህ እንደ በፊቱ አስረህ ልቀጠቅጠኝ ነው? እሱ እንደሆነ ለምጄዋለሁ። ከልብ ህመም አይበልጥም ብዬ ነው። እናቴ አንተን አይነት ማግባቷን እንኳን ይገርመኛል። እውነትም ፍቅር እውን ነው። አንተ ክፍታፍ አፍህን ዝጋ። ለዚህ ስራ ትከፍልበታል። እባክህ የኔ ልጅ እስቲ ና ቁጭ በል ቁጭ በል ቁጭ በል እስቲ ውሃ ላምጣልህ እንድትረጋጋ። እሺ የኔ ልጅ። አልፈልግም ማሚ፣ ተረጋግቻለሁ። ሜሪክ እንዴት ነው ዛሬ? በጣም ኮትሮ በተለየ አምሮብሻል። ምን የተለየ ነገር አድርጌያለሁ? እኔ እንደሆነ እስከዛሬው ምንም የተለየ ነገር ያደረኩት ነገር የለም። ኧረ እባክሽ እውነትሽን ነው? ምንም የተለየ ነገር አላደረግሽም? እና አንቺ ልጅ ግን ይሄ ልጅ በአንድ ጌታ ወደድሽው እንዴ? ማን? እኔ ሜሪ? አዎ ታውቂኛለሽ እኮ አይደለም ለዚህ ጉረኛ ቀርቶ ለማንም እንደማልንበረከክ። አላምንሽም ግን ይሆነልሽ። ግን ቆይ ስታስቢው እንዴት ነው ስራውን ቶሎ ለምዱ ስራሽን የሚያቀልልሽ ይመስልሻል? ይገርምሻል እስካሁን ላየሁት ነገር ራሱ በጣም እየተደመምኩ ነው። እኔማ መጀመሪያ ላይ ሲገባ በቃ የሆነ ለስራ ልምድ ምናምን ነገር ወይ ደግሞ እንዴ ነው አንዳንዴ ባለ ሀብቶች ልጆቻቸውን ለመቅጣት ሲሉ ተቀጥሮ ምናምን እንዲሰራ ያደርገው የለ እንደዛ ነገር ነበር የመሰለኝ። ግን ግምቴ ሳይሳሳት አይቀርም። ስለዚህ ለመጀመሪያ ጊዜ ገምትሽ ልክ ላይ ሆኖ ማለት ነው። እሱን እንግዲህ እስቲ የምናየው ይሆናል። በኋላ እንገናኛለን። እሺ ደህና አደርክ? ደህና ነኝ። እኔም ደህና አድሬያለሁ። ወደ ስራችን እንግባ። አታስቢ፣ ችግር የለውም። የሚያስቸግረኝ ነገር ካለ ጠይቅሻለሁ። አቶ ግርማ ከመጡ ስራችንን በአግባቡ እየሰራን አይመስላችሁም? እና ይናደዳሉ። ችግር የለውም። በራሴ መስራት እንደፈለግኩ እነግራቸዋለሁ። ቢሆንም ግን የምትሰራውን ስራ ደግሞ ማየት አለብኝ። ቆይ አንቺ የምትሰሪው ስራ የለሽም እንዴ? አለኝ፣ ግን ያው ለአንተ ቅድሚያ ልስጥክ ብዬ እኮ ነው። የኔ ፍቅር ይቅርታ ነው እንዴ? ምን እያረክ ነው? ምን እያረክ ነው የምትለኝ አንተ ማን ስለሆንኩ? ትናንትና ከፍቅረኛዬ ጋር እያራረክኝ እንደሆነ ይታወቃል። ታምራት እባክህ ልትወጣልን ትችላለህ? እኛ እንዳንተ ስራ ፈት አይደለንም፣ ስራ እየሰራን ነው። አትረብሸን እባክህ። አይን ማያይ ነው እንደሚመስላችሁ? ትሰማኛለህ? ከኔ ጋር በግልጽ ጦርነት ባታውጅ ይሻላል።
እንዴት አደርሽ ቃልዬ? እንዴት አደርሽ ቴቴ? እኔ በጣም ደህና ነኝ። አባትሽ ትናንትና ማታ እኮ በጣም እንደታመምሽ ነገረ። አይ አሁን በጣም ደህና ነኝ፣ ተሽሎኛል። ስትታይም ደህና ትመስላለሽ። አንቺ እኮ የምትታመሚው ምግብ ስለማትበይ እኮ ነው። በይና ያው ሻይም አለ ምግብም አለ። ውርስ አድርግና ትምህርት ቤት ትሄጃለሽ። እኔ ቁጭ አይ ቴቴ ለሱ የሚሆን ጊዜ የለኝም። ትምህርት ቤት በጣም ረፍዶብኛል። ስመጣ እበላለሁ። እባክሽን ቃል እኔን ተይኝ። ለአባትሽ ስትይ አባትሽ አንቺ በታመምሽ ቁጥር እሱ እየታመመ ነው። እባክሽን ልጄ እኔ ቁጭ ብለሽ በልተሽ ትሄጃለሽ። በይ ቁጭ በይ። እሺ በቃ ትንሽ ትቀስ ካበላሽ ምንም አትሆንም። ምግብ ስለማትበይ ነው እዚህ ጋር ሁሌ ጊዜ ያቀመጣሽው። እርግጠኛ ነሽ ግን ናርዶስ ምን ጠጥታን ሄደችው? እና ከዚህ ውጭ ሌላ ምን ትጠጣለች? ከአንድ አይነት ነው የቀደሙላችሁ። ምን ነው? አይ ምን እኔ የምልሽ ለመሆኑ የስንት ወር ነሽ? ማለት አልገባኝም። የምን ወር ነው? ይኸውልሽ ከዚህ በላይ ለመደበቅ እንዳትሞክሪ። እኔም ሆንኩ ልጄ እርጉዝ እንደሆንሽ አውቀናል። ምንም አልገረመኝም። እኔን ሁሌ ወንድ አሳዳጅ አድርጋችሁ ነው የምታስቡት። ግን ሐሳባችሁ ሐሳብ ብቻ ነው። እኔን ልታሸማቅቁኝ አትችሉ። ስላወቅንብሽ ያልደነቀሽ ለማስመሰል ነው አይደል? ይኸውልሽ ቃል ኪዳን የለፋሁበትን ንብረት አይደለም ዲቃላሽ ለአንቺ 74 ሳንቲም አልሰጥሽም። ገባሽ አይደለ? ከደቂቃዎች በፊት ለኔ እንደምታስቢልኝ ስታስመስይ ነበር። ለዚህ ነው በፈጣሪ ስም። ቆይ እንዴት ሰው ሁለት አይነት ሰው ይሆናል ባንዴ? ይኸውልሽ አባትሽን በእንባልሽ ሸውጆ ትችያለሽ። እኛን ግን በምንም አሸውጂ ነው። ሄሎ ቆይ አንዴ እደውላለሁ፣ ስራ ላይ ነኝ። አይመለከተኝም። ምንም ያህል አስፈላጊ ስራ ቢሆን ከኔ አይበልጥም። እኔ እንድትመጪ ነው የምፈልገው። በቃ አይመለከተኝም አልኩሽ። ደህና ነህ? የተፈጠረ ነገር አለ እንዴ? በቃ አሁኑኑ ነይ ያልኩሽ አይደል እንዴ? ከዚህ በላይ እንድበሳጭ አታድርጊኝ። እኔ ደግሞ ስበሳጭ ታውቂያለሽ። እሺ መጣሁ፣ ቶሎ ደርሳለሁ። ምንድን ነው ያደረግሽው? አይዞሽ ቃል ኪዳን፣ ልጅሽ ቢወርድ ነው አንቺ የከፋ ነገር አይደርስብሽም። እሱ እናንተ አይምሮች ውስጥ የፈጠራችሁት ነገር ነው። ቆይ ስለምን ልጅ ነው የምታወሪው? እባክሽ አሁን ወደ ሆስፒታል ውሰጂኝ፣ በጣም እያመመኝ ነው። በእኔም ሄድበት ስላለኝ ነው በጣም ቸኩያለሁ።
በየስንት ሰዓቱ ነው የሚወሰደው? በየ8 ሰዓት ልዩነት ነው የሚወሰደው። መጀመሪያ ምግብ በልተሽ ነው የምትወስጂው። ምግብ ሳይበላ አይዋጥም። እሺ ግን በየ8 ሰዓቱ ማለት ስንት ሰዓት ነው ማለት ነው የሚሆነው? እጽፍልሻለሁ እዚህ ላይ። እሺ በጣም ነው የማመሰግነው። Yes. ጎረስ አርሚዬ ልትገኝ ነው እንዴ? በራሴ እኮ እየበላው ነው። ምን ትበላለህ? ወንድ ልጅ ጠቅለል አድርጎ ሲጎርስ ነው። አንተ እንደ ሴት ዳር ትላለህ። ደግሞ ሰሞኑን ሰውነት በጣም ቀንሷል። ምግብ እየበላህ አይደለም። ምን ሆነሃል? ኧረ አርሚዬ ሞች እየበላው ነው። ሰሞኑን በእጅ ስላላጎረሽኝ የበላው ስላልመሰለሽ ነው። ስልኩን ከማንሳት በፊት እችን ጎረስ እንካ። አርሚዬ ቃልዬ እኮ ነች። ለምን የደወለች ይመስልሻል? እኔ ምን አውቃለሁ? ምናልባት ወደ ትምህርት ቤት አብራችሁ እንድትሄድ ልጠይቅ ይሆናል። እንደዛ ይመስልሻል? ታውቂያለሽ፣ ዛሬ ለመጀመሪያ ጊዜ በስልክ ልናወራ ነው። ቀኑን መዝግቤ ይዘዋለሁ። ባለፈውም በአካል ስንገናኝ ቀኑን እንደመዘገብኩት። በልሺ ሳይዘጋ አንሳለን። ሄሎ ቃልዬ። ምን? ልጅቷ ደህና አይደለችም እንዴ? ምንድን ነው ያንቺው? የት ነሽ? ቤት ነኝ። እወክነው ተመርጃለሁ። አድነኝ። ቆይ ምንድን ነው የምትፈልገው? እንደማልወድ ለምንድን ነው የማይገባ? በቃ አልወድህም። እና ያንን ሙትቻ ነው የምትወጪው? ስሚ አርፈሽ ብትቀመጭ ይሻልሻልሽ። አለበለዚያ ጨፈልቅሻለሁ። ማን ብለህ ነው የምታስበው? እኔ ላንተ ስል ከቢሮ ባልደረቦቼ ጋር ማውራት አልችልም? እኔ ከስራ ባልደረቦችሽ ጋር እንዳታወሪ ብዬ ከልክዬሽ አላውቅም። ምን ተፈጥሮ ነው? ልጄ ምን ሆና ነው? ምንም ነገር የለም። በሩ ደግሞ ክፍት ነው። ትዕግስት ምን ሆነሻል? ቆይ ምን ነክቶሻል? በጣም ይቅርታ። ይቅርታ? እሺ። እቺ ጨዋነትሽ እስከመች እንደሆነ እናያለን።